እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ መመለሱን ፈልጋለሁ። አሁን ባለሁበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። ለዚህ አይደል እንዲያው ጦርነቱ ያለው እና የመላእክትን ምልጃ ብቻ አይደለም። ኢቭን ቅዱሳን አሁን ጴንጤዎቹ ካየ ብዙ ጊዜ ከቅዱሳን ከሞቱ በኋላ አያማልዱም አይደል የሚሉት? አይጸልዩልንም አይደል? በመካኒክስ ትምህርት ግን ማለት ነው ቅዱሳን ከሞቱ በኋላ ይጸልያሉ፣ ያምናሉ። በትክክል ዶክተር ሻውል አለዛ እኔ ፊት ነው ያለው። ያ ቪዲዮ እኮ ጠፍቶብኝ ነው እንጂ ይጸልያሉ ነው ምን ነው ይጸልያሉ። እኛ ግን ይከራከሩናል። ግራኔ ገባኝ ራሱ ከኦርቶዶክስ ጋር እኛ ከዛኛ ጋር ይመጡና አንድ አክቹሊ ልዩነታችን ምንድነው? እነሱ ከአንዲቷ ቤተክርስቲያን ውጪ ናቸው። ቫሊድ ሳክራመንት አላቸው ብለን አናምንም። ነገረ ድነት ላይ ቅድመ ውሳኔን ያምናሉ። አይታል የሰው ልጅ አምኖ አይደለም ብዬ ነው። በእነሱ አስቀድሞ ተመርጦ ነው። በቀደም አኬ ገብቶ በቃ ሲሉ የነበረ ሰዓት ላይ እሷ ፓርት ብዙ እንዳትገለጥ ስለተፈለገ ነው። እንዴ አውቃለሁ። ደግሞ እንደሰማው ነው። አንተ እኮ አልነበርክም እንጂ ከዛ በኋላ ሌሎች ሰዎች ገብተው ነበር። አንተ ሄደ ማለት ነው። ኦኬ። እና ገብተው ሲጠይቁ በደንብ እያደረጉ እያስረዷቸው በሌላ መንገድ ደክሞት ያሬዶ በቃ ትቼዋለሁ አለ። በቃ እኔ ሲል ሰምቻለሁ። አይ አሁን ይመስለኛል ለዚህ ሚዲያ ላይ ያሉት ሉትራኖች ከጴንጤ ጋር ላለመጣላት አሁን ደግሞ እየተጋጋጡ ነው ያሉት እምነታቸውን ለማመጣት። አንተ ቤት እንኳን ወቀደም እንመጣለን አሉ እኮ ግን በቀጥታ ጥያቄ አይመልሱም። አሽሞን ጸባይኞች ናቸው። ግን አሽሞን ምን ሆነ ነው ያሉት? ለምን ካውንስሉ ጋር አንድ ነን የሆናችሁበት ምክንያት በደህንነት ትምህርት ላይ አንድ ናቸው አይደለም። ግን ከካውንስሉ ጋር አንድ ነን። ጥቅማ አላ፣ በጀት አላ፣ ብዙ ነገር አላ። ከዛ አንጻር እንጂ ተዋደው በአንድ ላይ የሚሰሩ አይደሉም። ግን ሌላው ትልቁ አጀንዳው ምንድነው? እኔ እንዳወቅኩት ኦርቶዶክስን ይመጣል ቴክ ኦቨር ማለት ነው፣ ሌላ አይደለም። ትልቁ አጀንዳ ልክ በፊት ለጦርነት ጊዜ ሻዕቢያ ህወሓት ምናምን ሆነው እንዳደረጉትና ደርግ እንደጣሉት ልክ እንደዛ የኦርቶዶክስን ሃይማኖት ተቋም ኮምፕሊትሊ ሙሉ ለሙሉም ባያጠፉም ቴክ ኦቨር አድርገው በቃ የበታች ለማድረግ የሚሰራ ስራ እጅግ በሚያሳፍር ሁኔታ እሱ ነው ያለው። ያ ዩኒቲ ኢዝ ኦንሊ ፎር አታኪንግ ኦርቶዶክስ ነው በእነሱ ዘንድ። በቃ ኦርቶዶክስን አታክ የማድረግ ነው እንጂ ሌላ የተለየ ነገር የለም። ኢቨን አሁን ሰሞኑን እንኳን በነበረን ቶፒክ እንግዲህ ጸጋ ብቻ የሚለው ትምህርት የፕሮቴስታንቱ ሰሞኑን ከሚባለው በላይ እየተቀጠቀጠ ነው ያለው በእያንዳንዳቸው ዲኖሚኔሽን ላይ። ሉትራኖች ጸጋ ብቻ ሲሉ፣ ካልቪኒስቶች ጸጋ ብቻ ሲሉ፣ እንደገና ፔንቴኮስታሎች ጸጋ ብቻ ሲሉ የሰማይና የምድር ያህል ልዩነት አለውና ምንም ብቻ ብለን ሌላ መጨመር እኔ እብደት ነው የሚመስለኝ። አሁን ለምሳሌ እዚህ ቤት ያለው ልደት ብቻ ነው የገባው ካልኩኝ ሌላ ሰው ይታያል። ጸጋ ብቻ ብዬ ይሉላል ኤክስፕሌን ለማድረግ ይሞክራል። ምን ብለው ያምናሉ መሰለህ? ሰው ነፃ ፈቃዱን ኮምፕሊትሊ ሉዝ አድርጓል። ሰው ነፃ ፈቃዱን ኮምፕሊትሊ ሉዝ አድርጓል። ማመን እንኳን በሚችልበት ደረጃ አይደለም። እግዚአብሔርን ነው ገብቷል። አሁን በነ አማን ሻሎም ትምህርት ብትሄድ የሰው ልጅ ሙሉ ለሙሉ ወድቆ የእግዚአብሔርን ድምፅ መስማት ስላልቻለ ምንድነው የሚያደርገው? እግዚአብሔር መጀመሪያ ሪቦርን ከሆነ በኋላ ነው የሚያምኑ። ዳግም ከተወለደ በኋላ ነው ኢቨን የሚያምኑ። ከእምነት በፊት ዳግም መወለድን ይጠይቃል። ኢቨን በነሱ በሉትራኖቹ ዘንድ ራሱ ይሄ እምነት አለ። መጀመሪያ ማመን አትችልም። የእግዚአብሔር ጸጋ መጀመሪያ አንተ ሊያግዝህ ይችላል። ነፃ ፈቃድን ሉዝ ስላደረግ ከዛ ከታሰርክበት ነገር ነፃ ካወጣ በኋላ ነው ኢቨን ወደ ማመኑ ወደ ሚስጥራቱም የምትሄደውና የእያንዳንዳቸው የየራሳቸው ጸጋ ብቻ አላቸው።
ሁሉም ጋር ይሄ ራሱ ትልቅ ነገር ነው። እሱ እንዳለው የየራሳቸው ጸጋ ብቻ የሚለው በሶስቱም ዘንድ የተለያየ ነው። በካልቪኒስቶቹም ዘንድ የሉትራኖቹና የካልቪኒስቶቹ እዛ ኮንፊውዝ የሆንኩበትና ስጠይቅም ኮንፊውዝ ያደረጉኝ ነገር እሱ ነው። ምንድነው እዚህ ጋር የሚል ሌላ ነው፣ ሌላኛው የሚያስተምር ሌላ ነው፣ ሌላኛው የሚያስተምር ሌላ ነው። እና የሚፈልጉ በቃ ምን ሆነ ሼልተርድ ሆነ በአንዱ ብቻ ተከትለው እሱን ይዘህ እንድትሄድ ነው የሚፈለገው። ያ ነው ዘ ሳድስት ትሩዝ። አሁን ለምሳሌ የሙሉ ወንጌል ሌላ ነው፣ መሰረተ ክርስቶስ ሌላ ነው፣ ቃለ ሕይወት ሌላ ነው፣ ሌሎችም ሌላ። እሱ እኮ ነው ግራ የሚገባ። የተለያየ አይነት ዲኖሚኔሽን አድርገ የተለያየ አይነት ዶክትሪን አድርገ አንድ ነው የሚባለው ነገር እንዴት ነው የሚሰራው? አሁንም በጣም እንትን የሚሉበት ስራ እሱ በጣም አሁንም እንዲገለጥ የማይፈልገው እንዲታወቅ የማይፈልገው ነገር እሱ ነው። ፈልቅቄ እያወጣው አስቀምጥልሃል፣ ፈለቅቃል። እናንተም ስላላችሁ ይሄ ነገር ስለምታውቁ ስለማትዋሹም በዛ ጉዳይ ላይ በደንብ እያያችሁበት ስለሆነ እኔ ደስታዬ ላይ ነው። ስለዚህ አትናደዱ። የትኛውን ነው የምትከተሉ ስትባሉ ለምንድን ነው የምትናደዱት? ምን የሚያናድ ነገር አለ? እኔ ያልገባኝ ነገር እሱ ብቻ ነው። አኬ አይ ከፈለገማ ይገባል። አኬ በደስታ ጠዋት ላይ ያየሁት ነበራችሁ እና በጣም ደስ የሚል ነገር። አይ ሰሞኑን ቀጠሮ እናያዝና በደንብ በዛ ጉዳይ ላይ እንሄድበት። እዚህ ነገር ላይ በራሱ ማለት ነው። አሁን ይሄ አስቀድመ እንግዲህ ያሬድ የነገረኝ ስኬጅል ኢንተርሴሽን ኦፍ ሴንትስ ነው። ያው መላእክትን ጨምሮ ቅዱሳን ያመልዳሉ ያመልዱም በመጽሐፍ ቅዱስና የቤተክርስቲያን አባቶች ነው። በጣም ይሄ እልፍ ማስረጃ ያለው ትምህርት ነው። እልፍ ማስረጃ ያለው ትምህርት ነው። ኖ ወሪስ በዛ መግባት እንችላለን። ከዛ ግን ቀጥሎ በፕሮቴስታንቱ ዘንድ ስላለው ይሄ ጸጋ ብቻ የሚለው ትምህርት በእያንዳንዱ ዲኖሚኔሽን እንዴት ይታያል የሚለውን ዘርዝረን ብናወራበት በጣም ነው በጣም ብዙ ጉድ ነው እንዴ። እሱን ነው በጣም እንዲያውም ጥብስ የምፈልገው እሱ አይደለም እያገባው ማጦዘው ከቅድመ ውሳኔ ጋር ተያይዞ ያለው ትምህርት ነው። ይሄ ከቅድመ ውሳኔ ጋር ፕሪዴስቲኔሽን የሚሉት ሰው የሚመስለው ጀስት ካልቪኒስቶች ብቻ በዛ የሚያምኑ ካልቪኒስቶች አክቹዋሊ ደብል ፕሪዴስቲኔሽንንም ነው የሚቀበሉት። እነዚህ ኮንዘርቫቲቭ የሆኑ ካልቪኒስቶች ደብል ፕሪዴስቲኔሽንን ጭምር ይቀበላሉ። ያ ማለት እግዚአብሔር አስቀድሞ የሚድኑትን እንደመረጠ ሁሉ የአዘር ሳይድ ደግሞ የሚጠፉትንም ጭምር መርጧል የሚለው ትምህርት እንዳለው ነጠላ ቅድመ ውሳኔውን ደግሞ ሉትራኖቹ ይቀበሉታል። ኦኬ አሁንም በሉትራን እምነት መጀመሪያ ማለት ነው አምነህ አይደለም ከዛም በኋላ ወደ ምስጢራት ነው የምትሄደው። መጀመሪያ ከታሰርክበት የነጻ ፈቃድ እጦት ነጻ መውጣት ይኖርብሃል። ምክንያቱም እነሱ ቶታል ዲፕራቪቲ ወይንም ሁለንተናዊ ውድቀት የሚለውን ያምናሉ እና እንዴት እንደሚዛመዱ እናያቸዋለን ሉትራኖችና ካልቪኒስቶች። ጴንጤኮስቴው ደግሞ ሌላ ታሪክ በዚህ በመሀል ደግሞ ያሳዝኗል። እነሱ ከነ ማስረጃ ይዛችሁ ከመጣችሁልኝ እኔም በደስታ ነው። ከዶክመንት ጋር ነው ከዶክመንት ጋር ነው እየገለጥን በአማርኛ ያለውን እናያለን። በእንግሊዝኛም የነሱን ጽሁፎችን እያወጣን እያየን እንመለከታለን። በመሀል ደግሞ እውነተኛውን የክርስቲያኖች ትምህርትም ደግሞ እናሳይበታለን። የአኬ አለ አይ ስችል እልካለሁ ኤግዛክትሊ። አኬ ኤኒታይም ቤቱ ነው መግባት በሚፈልግበት ሰዓት ቤቱ ነው መግባት ይችላል። እኔ አሁን ትንሽ አርድ የሚሆነው የእነሱ ጉዳይ አይደለም። እፎ እየገባ ጊዜ ነው እኔ ግራ የሚገባኝ። እፎ is doing well እኮ በጣም ሌላ ሌቭል ነው። እፎ እየገባ ጊዜ ችግር ነው እና ትንሽ አቆየዋለሁ። የእፎ ጉዳይ እፍታ ስላለው እንቆያለን። እሱ ከባድ ነው። እሱ ግን የእነሱ ትምህርታቸው የትኛው ምን እንደሆነ በፓርት ማየቱ መልካም ነው። የእነዚህ ክፍፍላቸውን ለምን እንደተከፋፈሉም ያለውን ነገር በደንብ እናደርጋለን። እሱን ነው የምለው። እና መቼ እናርገው? ነገ በእንትን ሰንበት ነው የሚሆነው ኢትዮጵያ። ነገ
ከሰኞ ጀምሮ ይመስለኛል አሪፍ የሚሆን ከሰኞ ጀምሮ በቃ እዚህ ነገር ላይ ብንሄድበት መልካም ነው። ያ ከሰኞ ጀምሮ ግሩፕ አደርገዋለሁ ወይ አንተ ግሩፕን ክሬት አድርገውና እኔም አደርገዋለሁ ወይ አንተ ከዛ እዛ ላይ ተነጋግረን እንትና ላይ ገብተህ እስኪ አናፖሎጂቲክስ ላይ ሌላ ስልክ አለ እንዴ? አዎ አናፖሎጂቲክስ የሚለው ላይ ግባና እስኪ ቀለሜን ፋይናል የሱን ፋይናል ቪዲዮ እንኳን እኔ እዚህ ሀገር ላይ አኬ 6 ስልክ አለው። አሜሪካ የስልክ ጉዳይ ችግር የለብንም። አክሊሉ አወቀው የቲክታኩ የኢራኑን ቪዲዮ ሪአክት አኬ እሱ 6 ስልክ ነው ያለ። አሜሪካ የስልክ ችግር የለብንም ባባ ያለን እንደ ጉድ ምን የሚለው አናፖሎጂ የሚለው አናፖሎጂ ጊዜ ሪፖስት አደርገዋለሁ። እንዴ እሱ እኮ በደንብ ደስ ብሎ አንጀቱ ቅቤ እየጠጣ ነው። ምን የሚለው ነው ይሄ በኢራኑ ጉዳይ ላይ የሰራውን የተናገረው በማ በኢራን እንዴ ቀለሜ አሪፍ ነገር ሰርቶ እና ምን አልኩኝ እዛው ጋር በጉልበቴ ተንበርክኬ በጣም አለቀስኩ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከወጡ በኋላ በሰው ላይ እንደቀለው ይሄ ሰውዬ ይህንን የቀጠለውን አመት እንዳያየው የአብርሃም አምላክ በዙፋን ላይ የለህም ማለት ነው አላልኩትም። አለ በዙፋን ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። አንድ የሚባሉ ሰው እየሞቱ ተባለ በዜና ኢራን ላይ ያሉት አያቶላው ሚኒ ሞቱ ተባለ። ብዙ ሰው ቸኩነዋ አሜሪካንን ብቅ ብላ ኢራኖች እንኳን ደስ አለሽ ለብዙ አመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች ጊዜ ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ላይ አላፈሰስ አሜሪካ ቤት ለስልክ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው ዜን እንላለን። ሰው ስለሞተልል ከማለት መድኃኒዓለም ይጠብቅ። አሜን። ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚች ቤተክርስቲያን ሊያወጣኝ እንደዚች ያለች ቤተክርስቲያን ነው የሌለባት አትገኝም፣ የለችም። እሷም አንድ ናት። አቲቲ ርግቤ ፍጽምት ርግቤ መደምደሚያዬ ነው የሌለብሽ ሙሽራ አንቺ ነሽ። በእኔ ጸሎት ነው የሞተው አለ አያቶላ። እሱ ምን መሰለ ማን እንደሆነ እንኳን ሰውየውን አያውቀውም እኮ በጌታ እውነቱን ልንገርልለት አያውቀውም። ይሄ ነገር አፕን አረገ ጦርነት ራሱ እንደተጀመረ ማንም ሰው አያውቅም ነበር። ሞቱ ሲባል ብቻ ነው የሰማነው። ሁሉም የሰማው አይደል እንዴ? ድንገተኛ ነው ይሄ ነገር አፕን አረገ ሞቱ ተባለ። ገባና እንግዲህ በኔ ጸሎት ነው አለ። ደግሞ የሰው መሞት ምንድን ነው ለሱ የሚጠቅመው? ኢራንና አሜሪካ መጣላታቸው ወይ እስራኤል መጣላታቸው ለሱ ቤኔፊቱ ምንድን ነው? እሱን የሚያስደስተው ምንድን ነው? አየ መርዝ ሲረጭ እንደሚውል ሞት እንኳን የሚመኝ ሰው እንደሆነ ክፉ እንደሆነ የምታዩበት ነውና ያሳዝናል። እንደዚህ አይነት ነገር በጣም አሳፋሪ። ኦርቶዶክስ ምን አለች? ለጥቅማቸው ነው፣ ለእኛ ብለው አይደለም። ከዚህ ነገር መድኃኒዓለም ይጠብቀን። በዚህ ነገር ውስጥ አንገባም አለች ኦርቶዶክስ። አንዳንዶቹ ደግሞ ለኢራንንም ያገዙ ኢትዮጵያውያን ሼኮች አሉ። ምን አገባን? ሰው የራሱ አሮባት የሰው ታማስላለች ነው ጨዋታው። እና በሚዘገንን ሁኔታ ቀለሜ ማንነቱን ያሳይቷል። በማያገባው ገብቶ ኢትዮጵያ ላይ ላሉት እንግዲህ እንዲህ ለሚራቡት ምን ለሚሉት ቤተክርስቲያን ለሚቃጠለው ምናምን ድምፅ ሲሆን ሰምታችሁ ታውቃላችሁ። መተንፈሻ ደስ ነው የሚለው። ኦርቶዶክስ ሙሉ ብትጠፋ ደስተኛው እሱ። ለምን እንደዛ አይነት ክፋት ክርስትና ከሆነ ለምን ሚሊዮን ዓመት አይቀርብኝም? ክፋት ነገ ለእኔ የሚያስበው እሱን ነው። ነገ ለሌሎቹ የሚያስበው ይህንን ነው። እና እንደዚህ አይነት ነገር ቀለሜ ልቦና ቢሰጥ መልካም። አንተ የሚያምርብህ እንደለመድከው ቅድምም ስለው ነበረ ስለ ገድላት ስለ ድርሳናት እያወራ ብትሸክል እንደ ሀሳብ። ምክንያቱም ኦርቶዶክስ ነው አንተ የምታኖር ኦርቶዶክስ ናት።
ኦርቶዶክስን ካላልክ ምን አለ? ምን ታወራለህ? ምን ልታወራ ትችላለህ? ምንም ይወራል? there's nothing። ስለዚህ እሷ አልሸክ አንድ ነገር ሪፍሌክት ላደርግ። ኦኬ የጴንጤው ማህበረሰብ እሱን ቁጭ ብሎ የሚሰማው ምን ያህል በትንሹ እንኳን ጭንቅላቱን መጠቀም እንዳልቻለ የምታውቀው በምንድን ነው? ሰው እንዴት አክሽን ጠብቆ ትንቢት ይናገራል? ድርጊቱ ልክ ሲሆን ጠብቆ ትንቢት ይናገራል እንዴ? ከዜና ሰምቶ? እሺ እሱ ስንፍናው ነው፣ ከእውቀት ማነስ ነው። አሜን ብሎ የሚቀበለውን ህዝብ እንዴት ያለ ድንቁርና ውስጥ ቢገባ ነው? እንዲህ ፕሮቴስታንት ጭንቅላቱን የተጠቀመ ቀን ኦርቶዶክስ ነው የሚሆነው። እስካሁን የሚጠቀመው አፉን ነው። ጭንቅላቱና ጆሮን የተጠቀመ ቀን ፕሮቴስታንት ወደ ክርስትና ነው የመጣው። እስካሁን የሚጠቀሙት አፋቸውን ብቻ ነው። አለቀ። ሰው የመጣለትን ይቀደዳል። ሰው እንደው ዝም ብሎ አያቶላ አያቅ ሲጀመር ምን ይሁን ግጭቱ አያቅ፣ በምን ጉዳይ እዚህ ውስጥ ይግቡ አያቅ።